የቀርጦስ ደራሲ አንዱዓለም አባተ ያጸደ ልጅ ተራኪ ሊሻን ጭብሳ ክፍል 2 አሁን ይደመጣል። የገበያ ቀን ነው። ጫጫ ከተማ የዋለው ገበያተኛ የሚቋጠረውን በእጁ አንጠልጥሎ የሚታዘለውን በጀርባው የሚሸከመውን በጭንቅላቱ ቆልሎ ወደ ጠራ ይተማል። ወይዘሮ ጽጌ ትንሽ ቋጠሮ በጭንቅላቷ፣ ሌላ አንድ ቋጠሮ በጀርባዋ፣ ሌላውን ደግሞ በእጇ ከአንዲት ጀሪካን ጋር ይዛ 2 አህዮችን የነዳች ከጫጫ ከተማ ወደ ጠራ በማምራት ላይ ነበረች። 8ኛ ወሯ የገባ እርጉዝ ይህንን ሁሉ ዕቃ ተሸክማ በዚያ በነደደ ቃጠሎ የቻለችውን ያክል ለመፍጠንና ቤቷ ገብታ አረፍ ለማለት ጓጉታለች። አህዮቹ ፍጥነት እየጨመሩ በሄዱ ቁጥር በሌጣ እግሮቿ ሩጫ ቀረሽ እርምጃ እየተራመደች ትከተላቸዋለች። ባለቤቷ አህዮቹን ለሷ ትቶ መቅረቱ ደግሞ አናዷታል። የረባ ምክንያት የለውም። ሁሌም ለመዘግየት ምክንያቱ ለቅሶ ነው። ፀሐዩ በርትቷል። ከተወሰነ ጉዞ በኋላ ከከተማው መውጫ ላይ የተሻገሩት የጫጫ ወንዝ ዞሮ አጋጠማቸው። አህዮቹ ፈጥነው የሄዱባት ወይዘሮ ጽጌ ጠፍጠፍ ያሉ ድንጋዮችን እየመረጠች በመርገጥ ወንዙ መካከል ስትደርስ አንዱ ድንጋይ ከዳት። ፍንቅል አለ። ጥቁርና ሙልጭልጭ ድንጋይ ጭንቅላቷ ላይ ያለው ቋጠሮ በእጇና በእግሯ በተለያዩ አቅጣጫዎች ወደቁ። የግራ እግሯ ሽቅብ በውሃ ውስጥ በጀርባዋ ወደቀች። ድፍልቅልቅ የሚል ድምፅ ተሰማ። ውሃው ባወዳደቋ ልክ በግራና በቀኝ ተነስቶ ተመለሰ። ሰዎች ተጫጫሁ። ወሰዳት ጎበዝ፣ ወሰዳት፣ ውሃ በላት። ሴቶች እጃቸውን ሰቅለው ለእርዳታ ይጮኻሉ። ባላገሩ ተጠራራ። የጫጫ ወንዝ ወይዘሮ ጽጌን ደፈቅ ውስጥ ይዞ መጓዝ ሲጀምር አንድ ጎበዝ ገበሬ ክበቡን ጣጥሶ ወንዝ ውስጥ ገባ። የአገሬው አይን እንዳፈጠጠ ዳር ከቦ እንደተራኮተ ሰውየው ከመቅስበት ደርሶ በመያዝ ወደ ዳር ወሰዳት። አገሬው በታላቅ መገረም እጆቹን በአፉ ጭኖ ተደነቀ፣ አወጋ። ወይዘሮ ጽጌ ጥቂት ውሃ ካፍና ካፍንጫዋ ካወጣች በኋላ አይኖቿ በዝግታ በሩ። ያኔ ነው በዚህ ዕለት ነው ወይዘሮ ጽጌን ከሞት ካዳናት ከበላቸው አባት ጋር ኪዳን የተገባባው። ወይዘሮ ጽጌ በጤና ከወለደችና ያኔ ነው ልጅህን ለልጄ የሚለው ቃል በቤተሰቦቹ መካከል የጋብቻ ኪዳን የተቋጠረው። እና በላቸው የአባቱን በሐሳብ ርቆ መጓዝ ተመለከተ። እናማ ከአያበጋሻው ጋር መክረን የሚሆነው ይሆናል። መቼም አያበጋሻው ለሷም ሆነ ለኔ ትልቅ ወዳጅ ነው አለ። የነገሩ መጨረሻ ካሁኑ ስጋት በውስጡ እያጫረበት ምክሩ ተመከረና አባትና አያበጋሻው አመሻሹ ላይ ወይዘሮ ጽጌ ቤት ተሰየሙ። የወይዘሮ ጽጌ ሰፊ ጎጆ ቤት በብዙ ጥርቅምቃሙ ነገሮች የተሞላ ነው። የምድጃው አካባቢ አለቀጥ ጠቁሯል። ለማገዶ የሚሆን እንጨት የበሩን ጥጋት ይዞ ተከምሯል። አብዛኛዎቹ ሸህላ ዕቃዎች የተሰባበሩና አገልግሎታቸውን የጨረሱ ይመስላሉ። ግድግዳው በተለያዩ ስፌቶች ተሞልቷል። የተዋበች አባት ፎቶ ተወላግዶ በጠቆረና በተሰነጣጠቀ ፍሬም ከሊቀ መላእክቱ ቅዱስ ሚካኤል ስዕል ጎን ተሰቅሏል። ዙሪያውን ለመተኛት ጭምር የሚያገለግል መደብ ሲኖር አጉዛዎቹ ተነጥፈውበታል። በተቀጣጠሉ የዘይት ቆርቆሮች ከተሰራው የውጩ በር ፊት ለፊት የጓዳው መግቢያ ይታያል። በጉዳዩ ላይ ተከራከሩ። ወይዘሮ ጽጌ ግን አሻፈረኝ አለች። ይልቅ ብትመክሪበት ነው የሚበጀው አለ የበላቸው አባት ወይዘሮ ጽጌን በንቀት እያየ። መከርኩ እኮ መቼም ሰው እንደደነቆረ አይኖር፣ አንድ ቀን ብርሃን አያጣ። መማር ይበጃል እንጂ ምን ይጎዳል? ጉዳትስ የለውም ግን ብለው አንጠልጥለው ተዉት። አያበጋሻው ዛሬም ብቻ አትይ፣ በሬም ሳሩን አይቶ ነው ገደሉን የሚዘነጋ አለ የበላቸው አባት አያበጋሻውን ተከትሎ። እኮ አለችና ንግግሯን በሳቅ አጀበችው። በእኛም ዘመን እኮ ሳሩን አይተን ነው ገደል የገባ ነው።
ያኔ ተማግባት ውጪ ምርጫ አልነበረም። ዙሪያው ጨለማ ዙሪያው ገደል ነበር። ዛሬ ትምህርት ቤቱ ከጎጣችን ታለ ልጆቻችንም ተምረው ትምህርቷን እኮ ከጋብቻው በኋላ ቀጥላ ሲሉ ወይዘሮ ጽጌ በእጇ ምልክት ስለተቃወመቻቸው ንግግራቸውን ገቱ። አያበጋሻው አዎ ማናት ማር ይላል ተጋብቶ መማር ትችላለች አለና ሐሳቡን አጠናከረ። የበላቸው አባት ጥቃቱን ውጦና አይኑን ማሳረፊያ እንዳጣው ሁሉ እያቅበዘበዘ የለ አስተማሪዎቹ የመከሩኝ ልጄ በርትታ እንድትማር ነው። ትዳር ተገብቶ ትምህርት አፍ ተለጉሞ ማበራየት ነው። ምን ነው ትዳርን ሁላችን ስናውቀው። በጋብቻው ጉዳይ ብዙ ተነጋገሩ፣ ብዙም ተከራከሩ። የወይዘሮ ጽጌ አቋም ግን አሻፈረኝ ሆነ። የበላቸው አባት በጎጡ ያለውን የሀብት የበላይነት የከብቶቹንና የበጎቹን ቁጥር እያበዛ ወይዘሮ ጽጌ ከሱ መዛመዷ ከድህነቷ ጭምር የማምለጫ መንገድ እንደሆነ አወራ። አልሆነም። የትናንትናው ቃል ባለማወቅ የተገባ ከየዋህ ልቦና የፈለቀ እንደሆነና ያደረገላትን ውለታ በራሷ ስራ እንጂ በልጇ ሕይወት ላይ በመወሰን እንደማትከፍለው አጽንታ ነገረችው። ሀብታምነቱን ዋጋ ስላሳጣችው የሽንፈትና የውርደት ንፋስ ሽዋልበት እና አለ። በመጨረሻም የበላቸው አባት ማጅራቱን በንዴት እያከከ እና ወዳጅነት ምን አባቱ ቃሌን አጠፍ ያለው የምታመጡትን አምጡ ነው። በሆነው ሁሉ ተገርመውና የሴትየዋን ጤንነት የተጠራጠሩ የሚመስሉትን አያበጋሻውን ሸረፍ አድርጎ እያየ ጠየቀ። መቼም ልጄን በዚህ እድሜዋ ትምህርቷን አቁማ ታግባ አልልም። መንግስትም ቤተክርስቲያንም አውግዘዋል። እስከ ዛሬ በጋብቻ ወግ ኖራችሁ የለ? አሁን ምኑ ነው አዲስ ወሰን ገፍ ያደረገሽ? ምኑ ናችሁ ወገኖቼ? አሁንማ ጊዜው ተቀየረኩ። ፈገግ አለች። ግርም አላቸው አያበጋሻው። ቶጋለ የበላቸው አባት የጋብቻውን መፍረስ የሰማ ያገሬው ሰው የሚንቀው መሰለው። ምንም የሌላት ድሃ በመጋዙ የምታሳርስ ሴት ዝምድና ባፍንጫ ይውጣ ልጄ ተምራ ድህነቴን ትቀርፍልኛለች ስትለው ንቀትና ጥቃት ጭራና ቀንድ አውጥተው ታዩት። እንደነደደ እንዳረረ እንደጨሰ ወደ ቤቱ አዘገመ። ምን አለች አለው በላቸው አባቱ ከደጃፍ እንደደረሰ። መላም የለው አንተ። እንዴት? እሳት ሆኗል ትንፋሹ። ዘመኑ ነው ክፉ። መሸነፉ ድምፅ ውስጥ አለ። ተያይዘው ቤት ገቡ። የበላቸው እናት ቡና ዘርግታለች። ሲገቡ እጅ ነስታ ተቀበለቻቸው። መልስ አልሰጧትም። ራት ለማቅረብ ጉድጓዷን ጀመረች። በየልባቸው በንዴት እየተናጡ መደብ ላይ ጎን ለጎን ቁጭ አሉ። ተማር ነው የምትለው? ቃሏን አፈርሳለች። ከዘመኑ ጋር ናት። ልጅቱም ጋሟን እንደ ፈረስ ነስንሳ ልቧ ከተማ ሰግሯል። እሳቱን ተነፈሰ የበላቸው አባት። አጠፋታለሁ አለ በላቸው እንደ መቆም እየቃጣው። ቤቱን ዝምታ ዋጠው። አባቱም እናቱም በጥያቄ አይን አዩት። አባቱ በመገረምና በመደናገጥ፣ እናቱ በአይሆንምና በቁጣ ጠለፋ ማስቀጣቱን እናቱ ነበረች አንጠልጥላይቶቹ። የሆነው ይሁን ተስማምቻለሁ፣ አጋብታችሁኛል። ብዙ ዓመት በተጋቢዎች ደንብ ክፉ ደጉን ተካፍለናል። እሱ ድሮ ቀረ ልጄ አለች እናቱ የገብስ እንጀራ በአበባ ትሪ ላይ ያጠፈች። አክላም ከጎጡ ያለ ሰው ልጁን አለ እድሜ እንዳይድር እንዲያስተምር ጠለፋ እንዳይኖር በጀማ መክሮ የለ። አሄሄ አንደኛውን አንቺም ታይረቤ ወግ ሆነሻላ አለ የእናቱን አይኖች እየሸሸ። ወግ አይደለም አለች እናቱ ኮስተር ብላ። እየሰበሰቡ ሲያስተምሩን በሕግ እንደሚያስቀጣ ነግረውናል እኮ አለ አባትየው ቁጭቱን በረጅሙ እየተነፈሰ።
ሰብስበው መሽደና ነገር ያወሯችኋል። ተባሎቻችሁ አትስማሙ፣ የኖሮን ወግና ባህል ጣሉ ቢሏችሁ አይደል? ጽጌ እንኳን የወፈነነችብን እንጂማ ከኔ መዛመዷ ከኳም ማራገፍ እንደሆነ ማያጣችሁ አይደለም። የሴቶች ጥቃት እንዲቆም ልጆቻችን እንዳይደፈሩ እንዲማሩና በቃሽ አለ አባትየው። የሴቶች ነገር ከተነሳ ብዙ እንደምታወራ ያውቃል። አንተ ሰው አለች ወጥ ለማውጣት ጭልፋ እንደጨበጠች። እኔ እኮ ልጄ ወግ ማዕረግ እንዳያይ ፈልጌ አይደለም። ታጉል ነገር ውስጥ ተገባ ግን ቢታሰር ተህግ ይቅረብ ቢባል መከራው የሚተርፈው ለሁላችን ነው አለች ከትንሽ ቆይታ በኋላ። ድምጿ ስጋት የተጫነው ነበር። ብዙ ተከራከሩ። አባት ጉዳዩን በመሃል ሰፋሪነት ሲያዩ፣ እናት ልጇ ተዋበችን እንዳይጠልፍና መዘዝ እንዳያመጣ ስትከራከር ሌሊቱ ተጋመሰ። በላቸው ሌቱ አልነጋለው። የተዋበች ጠየምና ውፊት ውልብ እያለበት ነጠር የሚሉ አጎጠጎጤዎቿ እያባተቱት ተዋበች ደብተሯን ይዛ ነጭ አጎዛ ላይ በግራ ጎኗ ጋደም እንዳለች፣ እናቷ ደግሞ ምድጃ ዳር ተቀምጣ አልፎ ስትስል ታዩት። ተዋበች ዶክተር ነው መሆን፣ መጀመሪያ አንቺን አክምሻለሁ፣ ቀጥዬና አያቴን አክማለሁ፣ ከዚያ ወይ ደግሞ አስተማሪ ሁኚ ስትል የሰማት መሰለውና ባነነ። የማለዳ ወፎች ተንጫጩ። ሩቅ አሳቢዋን ቅርብ ላይ ያሳድራት እየዛተ ተነሳ። ማልዶ ከሁለት ጓደኞቹ ጋር መከረ። በልጅነት የእውቀት ጋማ ነስንሳ የምትጋልበው ልጅ ሰንክሎ ሊያቆማት ፈጠነ። ተዋበች እንደ ሁሌዋ እንስራዋን አስላ ከእርምጃዋ ጋር ሂሳብ እየደመረች እርምጃዋን ትቆጥርና 12 ሲሞላ በ12 ታበዛዋለች። ያገኘችውን ብዜት መልሳ በራሱ ታበዛዋለች። የቁጥሩ ልክ ሲጠፋት መልሳ ከአንድ ጀምራ እርምጃዋን ትቆጥራለች። ተከተሏት። ሌላ ውሃ ቀጂ እንዳያያቸው እያደቡ ተከተሏት። የምንጩን ዳር ቦረቦር ጨርሳ በተሰባበረው መሬት በማለፍ ከቁጥቋጦዎቿ ዳር ስትደርስ እንስራዋን ወገቧ ላይ በኃይለኛ ዱላ ሲነርቱት ወገቧ ላይ ፍርክካለና ከውሃ ጋር ወደ መሬት ወረደ። የእንስራው አንገትና ማንገቻው የሾለከባቸው ጆሮዎቹ ብቻቸውን ጀርባዋ ላይ ቀሩ። ተዋበች መብረቅ የመታት መሰላት። አንዳች ነገር ከመናገሯ በፊት በላቸው ጀርባዋ ላይ ቀረውን ሸክላና ገመድ አውልቆ ወረወረውና ተሸከማት። በሙሉ ኃይሏ ተጠቅማ ከደረቷ በመለመጥ በሁለት እጆቿ ለመገልበጥ ሞከረች። አልተሳካም። በፈርጣማ ክንዱ እግሮቿን ከቀኝ ደረቱ ጋር አጣብቆ እንደያዛት በሩጫ ይንደረደር ጀመር። ጓደኞቹ ዙሪያውን እያማተሩ የኋሊት እየሮጡ ይከተሉታል። ተዋበችን ይዘዋት ሮጡ። እሪቷዋ እስከ ጉብታዎቹ ተሰማ። ፍርጋጤዋ፣ ቡጥጫዋ፣ ቡጢዋ አላዳናትም። አንድ ነገር ግን በርቀት ይከተላቸው ነበር። ጎንበስ የሚል የሰው አካሉ ውልብ ይልባታል። ባዶን ስራ ያዘለች ሴት ናት። ጩኸቷ ያበሳጨው በላቸው ከተሸከመበት አውርዶ ከመሬት ፈጠፈጣት። ወገቧ ቁልመም ያለ መሰላት። እጥፍ ብላ ተዘረጋች። ዝርግት ብላ መልሳ ታጠፈች። ደመነፍሷ ራሷን ላለማስደፈር የተራቆተ ሰውነቷን አሰበሰባት። ወፍራም ሻካራ መዳፍ ጠይም ፊቷን መላው። ፊቷ ጮኸ። ፊቷ በጥፊ ተቃጠለና ጠይም ፊቷ ላይ ደም የተረጨበት መሰላት። መንጋጓ ሲያብጥ ፊቷ ሰንበር ሲሰራ ታወቃት። እንደ ማዞር አደረጋት። እንደገና ተሸክሟት ሮጠና ከጓደኛው ቤት የጓሮ አጥር አልፈው ከዘመመች ጎጆ ውስጥ ወለል ላይ አጋደማት። አፍታም ሳይቆይ ከኋላ ቀረት ያለ ጓደኛው መርዶ ይዞበት መጣ። እናትህ አፋፍ ድረስ ተከትላ ካየችን በኋላ ተመልሳ ሮጠች። አካሄዷ ሰው ለመጥራት ይመስላል። የአካባቢ ጠባቂዎችን ወይም ደግሞ የልጅቷን ዘመዶች ይዛ መምጣቱ አይቀርም። በላቸው እናቷ አታደርገውም ብሎ አልጠረጠረም። በድሉ ተማረረ። የሚያደርገው ጠፍቶት ወለሉንና ግድግዳውን እየደበደበ እንደ እብድ ይወራጭ ጀመር። የምን በሐሳብ መጦዝ ነው? አንድ በል እንጂ አለው ጓደኛው የሚመጣውን ጦስ እያሰላሰለ። ምን ልበል?
አስረግጦ ጠየቀው። ገንፎን አታብርዷ። ማንም ሆነ ማን እስከ ዓይንና ጥርሷ ካገኛት ለዘላለሙ አጣሃት። ተንግዲህ ቀሪው ጉዳይ ያንተ ነው ብሎት ውጭ ከሚጠብቀው ጓደኛው ጋር ተያይዘው ሄዱ። ገንፎን አታብርደዋ እስከ ዓይን እስከ ጥርሷ ካገኛት ለዘላለሙ አጣሃት የሚለው ንግግር የበላቸውን ሐሳብ አናወጠው። እውነቱን ነው፣ ደም ተነክቶ ዝንብ አይፈራም አለ ጮክ ብሎ። ዞር ብሎ ተዋበችን ተመለከታት። ዓይኖቿ በፍርሃት ተጎልጉለው ሊወጡ ደርሰዋል። ጸጉሯ መስቀልቀል ብሏል። አብረሽኝ ብትኖሪ ብታገቢኝ ጀምሮቶ እንደማትሰማው ተረድቷል። እናቱ ሰዎች ጠርታ የመጣች መሆኑን ገምቶ ደም ተነክቶ ዝንብ እንደማይፈራ አምኖቶ አጎጠጎጤዎቿን አማተረ። እጆቿን አጣምራ ከልላቸዋለች። ሰውነቱ ይበልጥ ተወጣጠረበትና ክንዶቿን ግራና ቀኝ ፈለቀቀና ከወለሉ ጋር አጣበቃቸው። በዚያው ሰዓት እናቱ ከሁለት ታጣቂዎች ጋር ያቀበቱን ወገብ አጋምሳ ቤቱን በርቀት እያየች በመገስገስ ላይ ናት። ታጣቂዎቹ መሳሪያቸውን በተጠንቀቅ እንደያዙ ከፊት ከፊት ሲራመዱ እሷ ከኋላቸው ሮጥ ሮጥ ትላለች። በላቸው ከተዋበች ጋር ይታገላል። በሬዎቹ ባለ በሌላ ኃይላቸው እንደሚስቡት ማረሻ እሱም ትንፋሹን ሁሉ አጠራቅሞ ተሳበ። ማረሻው ጥቁሩን አፈር እንደሚገምሰው የተዋበችን ትኩስ ገላ በዚያው ስሜት ውስጥ እያለ በገደለ ማሚቱ የሚያስተጋባ ድምፅ ሰማ። በላቸው በላቸው የሚል ግዳዩ ላይ እንደቆመ አንበሳ ተዋበችን ስሩ እንዳደረገ ቀና አለና አዳመጠ። አየሩ ላይ ብትን ያለው ድምፅ እንደገና መጣ። የእናቱ ጥሪ ነው። ማስጠንቀቂያዎቿ በጆሮዎቹ አስገመገሙ። ድርጊቱ ምን እንደሚያስከትልበት ለመጀመሪያ ጊዜ አሰበ። በላቸው በላቸው ጥርት ብሎ ተሰማው የእናቱ ድምፅ። የተከተሏት ታጣቂዎች ቀድማ የግቢውን ደጃፍ ደርሳለች። የቀረችውን ጊዜ ተጠቅሞ ተዋበችን እስከ ዓይን እስከ ጥርሷ እንዳትገኝ ሊያደርጋት ተጣደፈ። ተዋበች በረታችበት የእናቱን ድምፅ ስትሰማ ተስፋና ኃይል ጨመረች። እልሁን ከተኛበት ቀስቅሶ ባለ በሌለ ኃይሉ ሲታገላት የስሜቱ ፀሐይ ከተራራዎቹ ጀርባ ተሸሸገበት። እሳቱ ጠፋ። ማዕበሉ ጸጥ ብሏል። የዚህ ሁሉ ምክንያት የእናቱ ድምፅ ነው። ከተዋበች ገላ ላይ ተስፈንጥሮ ተነሳ። ሙት ስሜቱን፣ ሙት ሐሳቡን፣ ሙት ተስፋውን አዝሎ ወደ ውጭ ሲወጣ እናቱ አቅሏን ጥላ እየተጣራች ስትፈልገው አያት። ክው አለ። በክውታው ውስጥ ሩጥ፣ ጥፋ የሚል መንፈስ ሹክ አለው። ከሁሉ ቀድማ እናቱ ደረሰችበት። ፊት ለፊት ተፋጠጡ። እማዬ አላት በዓይኑ። ልጄ በልቧ መለሰችና እጆቹን ያዝ አደረገቻቸው። ነጠቃት። ላብና ድንጋጤ እንዳጠመቀው ሮጠ። የተከተሏት ታጣቂዎች ከኋላዋ ደረሱ። ልጇ አጥሩን ዘሎ ቁልቁለቱን ሲንደረደር ያዙልኝ ልጄን፣ ያዙልኝ፣ ያዙልኝ ልጄን፣ ያዙልኝ፣ እንዳያመልጠኝ፣ እንዳያመልጠኝ። እጆቿን ወደፊት ዘረጋች። የቀላንጦስ ደራሲ አንዱዓለም አባተ፣ ያጸደ ልጅ ተራኪ ሊሻን ጭብሳ